አልገባሽም እንዴ? አሁን ከዚህ ሂጂ። ትሰሚኛለሽ? ከዚህ በኋላ እዚያ አካባቢ ዝር እንዳት። በተለይ ደግሞ የኔ ጨረቃ ያለች ናታንና ቢኒያም ከውጭ ወደ ቤት ሲመጡ ሔዋንን በር ላይ ሲያገኟት እዚህ ምን ትሰሪያለሽ? ጓደኛሽ እንደው እስር ቤት ነው ያለችው ነው ወይስ እኔ ያልጨረስኩትን ጨርሽልኝ ብላ ልካሽ ነው ይላታል። ፍጹም እኔ የሚለበት ነገር ለወስድላት ነው የመጣውኝ ትላለች። እናም ናታንን ብድግ አድርጎ ለእኔ ስትል ለምን ሺህ ዓመት ሳትበላ አትቀርም? አሁን እዚህ ማየት አልፈልግም፣ ዞር በይልኝ ይላታል። ለእኔ ስትል ለምን ሺህ ዓመት ሳትበላ አትቀርም? እኔ ምን አገባኝ? ትሰሚኛለሽ? ከዚህም በኋላ እንኳን አይደለም እዚህ ቤት እዚህ አካባቢ ማየት አልፈልግም እንዳላይሽ ይልና እንድትሄድ ያደርጋታል ማለት ነው። እንግዲህ ናታን በጣም ተበሳጭቶባታል በቤዛ ላይ። አሁን ላይ ግን ማንንም አላምንም እያለ ነው። አዎ ሰዎችን በማመን ነው አሁን ላይ ብዙ ነገር እየሆኑ ያሉት ማለት ነው። ምን ብድግ አድርጎ ናት እባክህን ተረጋጋ፣ ምን ሆነ ነው እንዴ? ቤዛ ስላናደደች ጓደኛዋ ላይ ምን ሆነ ነው? በቃ እባክህን ተረጋጋ ይለዋል ማለት ነው። እባክህ ቢኒ የማታውቀው ነገር አለ ከዚህ እቅድ ውስጥ እሷም አለችበት ይላል ማለት ነው። ምንም ብድግ አድርጋ ቆይ ምንድን ነው የተፈጠረው ግን ቤዛ ጋር ሄዳችሁ ነበር እንዴ ብላ ጥያቄ ትጠይቃቸዋለች። በጣም ነው የደነገጠችው እሷም ማለት ነው። ምክንያቱም ናታንን እንደዚሁ ነው አታውቀውም ማለት ነው። ናታን የዋህና ለሰዎች ሲል ራሱን የሚጎዳ ሆኖ ነበር የምታውቀው። ነገር ግን ዛሬ በጣም ስለተቀየረባት በጣም ደንግጣለች። ይሆን እችም አንዷ ነፍሰ ገዳይ ነች። ለእንደዚህ አይነት ሰው ምንም አይነት ፊት መስጠት አያስፈልግም ይላል። በጣም በንዴት ፊቱ ላይ የሚታየው የንዴት ነው። ምክንያቱም ይሄ ሁሉ ነገር እጇ እንዳለበት ነው ያወቀው ማለት ነው። ሔዋን ማለትም ኤፍራታን ለማስገደል እንደምታውቅ ቤዛ ልትገላት እንደሆነ እንደምታውቅ ነው እዚህ ጋር እየተሰማው ያለው። ምንም የሚያውቀው ነገር የለም። ከኋላ ያለውን ነገር ያው እሱ አያውቅም ማለት ነው። የሚያኖረንና የሚያስከብረን ጨካኝነት ከሆነ እኔም የባሰ ጨካኝ ይሆናለሁ ብሎ በጣም ይናደድባታል። በላይ የሚጎዳኝ ሰው ካለ እጥፍ አድርጌ ነው የምመልስለት። ስለዚህ ከዚህ በላይ እኔ ልታታለኝ አትችም። አሁን ከፊቴ ዘወርት ያለሽ ይላታል። ላይ ምንም አይነት እንኳን እቅድሽ አይሳካም። ስለዚህ እዚህ ብትሄጂ ይሻልሻል ይላታል። ሔዋንን ብድግ አድርጋ እባክህ ናታን እኔ ምንም አይነት እቅድ የለኝም ካልሆነ እኔ እዚህ እጠብቅሃለሁ አንተ ልብሱን ይዘንልኝና ትለዋለች ማለት ነው። ባይሆን እንደሱ ይሻላል በቃ እሺ አንተ ልብሱን ዘላትና ይለዋል ቢኒያምን ማለት ነው። ቢኒያም በጣም ነበር የደነገጠው። ምክንያቱም ናታን እንደዚህ ሲናገር አይቶት አያውቅም። ነገር ግን በሔዋን እንደዚህ ስትናገራት ትንሽ ያው እሱ በጣም ከብዶታል ማለት ነው። ነገሮች ሁሉ በመጥፎ ነገር እየታሰበ ስለሆነ አሁን ላይ ማንንም ማመን አይችልም ማለት ነው። ናታን አንም ወደ እሷ ሄድና አንቺ ቆይ ግን አሰሚኝም እንዴ አሁን ከዚህ ይሎ ገፈትራታል ማለት ነው። ይኸውልሽ ካሁን በኋላ እዚህ አካባቢ ዝር ብትይ በተለይ የኔ ጨረቃ ያለችበት ቦታ ባይሽ እገልሻለሁ እኔን አድርገኝ ብሎ ይላታል። እሷን በጣም ትደነግጣለች። ምንም በጣም ትደነግጥና ሲገፈትራት እሺ በቃ ይቅርታ በቃ ብላ ጥላቸው ትሄዳለች ማለት ነው። ቢኒያምን ብድግ አድርጎ እናት ምን ሆናል እንዴ እንዴት እንድስታደርካለህ ባክን ይኸውልህ እቺ አለችበት ኤፍራታን ለማስገደል እጇ አለችበት። ስለዚህ እቅድ ውስጥ ሳትኖር አትቀርም። እናም ካሁን በኋላ በእንደዚህ አይነት ሰው መሸወድ አልፈልግም ብሎ በጣም ይናደድባታል። እኮ ባንደርስባት መላክ መስላ ገብታ ስራዋን ሰርታ ልትወጣ ነው። እናም ማንም አይሸወድም ካሁን በኋላ እኔ ማንንም አላምንም። በተለይ ከዚህም በፊት ኤፍራታ ጓደኛ ያደረገችውን ነገር አረሳም። ሰው ዝም ብሎ ሲቀመጥ ያለፈውን ሁሉ የረሳ ይመስለዋል። ስለዚህ እኔ በዛም አልማር ብዬ ነው እንጂ ብዙ ነገር ደርሶብኛል ብሎ ናታንም በጣም ያዝናል ማለት ነው። ግን ውስጤ ብዙ ነገር አፍኜ ነው ያስኩትኝ ብሎ በጣም ያዝናል ማለት ነው። ቢኒያም ብድግ አድርጎ እሺ በቃ ለማንኛውም ወደ ውስጥ ገብተን ብናወራ ይሻላል ይላል። እሺ ብለው ወደ ውስጥ ይገባሉ። ሰላም ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬ ደግሞ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታት
አበረታቱኝ። እንዲሁም ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ውድ ፋሚሊዎቼ። ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችንም በናታን ማለትም ናታን በመታገቱ በጣም ተሰምቶናል። ብዙዎቻችሁም ናታን ሞተ እያላችሁ እንዲሁም ደግሞ አንዳንድ ታምልሎች እንዳየዋቸው ከሆነ የሞተ መቃብር ምንድነው ሐውልት ላይ አድርጎ ፎቶ ምናምን እንደዛ አድርገው እየሰሩ ነው። እና ፓካቸውን ናታን አይሞትም፣ እውነት ለመናገር ታገተ እንጂ አይሞትም። ምክንያቱም ያፌት የናታንን ሞት አይፈልግም። ወንድሙ እስከሆነ ድረስ ወንድሙ እንዲሞትበት አይፈልግም። ነገር ግን ናታንን በቁሙ ነው ማሰቃየት የምፈልገው። ከዚህም በፊት የናታን ማለትም የያፌት አብሮት የሚሰራው ለምን አናስወግዳቸውም አንድኛቸውን ሲል ማለት ነው። ቢንያምም ጓደኛዬ ነው። እናም ከዚህም በፊት ብዙ ነገር ያሰለፍናቸው ትዝ ሲሉኝ ትንሽ ይከብደኛል። ናታንም ቢሆን እንዲሞት አይደለም ጫፉን ሰው እንዲነካው አልፈልግም። ስለዚህ በቁሙ መሰቃየት ነው። እናም የሱ የሆነውን ነገር ሁሉ ወስጄ ጨርስበታለሁ ነው ያለው። አሁንም ቢሆን ናታንን አግቶ አይኑ እያየ ኤፍራታ ማግባት ስለሚፈልግ ነው እንጂ ናታን እንዲጎዳ አይፈልግም። ስለዚህ ናታን አይሞትም አልሞተምም። አሁንም ቢሆን በቀጣይ ክፍል ናታን አልሞተም ይመጣል። ነገር ግን የሚሆነው ነገር በጣም ነው የሚያስጠላው። ምክንያቱም ኤፍራታን ያለ ግዴታዋ ያፌትን ታገባዋለች። ካላገባችሁ ደግሞ ናታንን እገለዋለሁ ይላታል ማለት ነው። ኤፍራታ ደግሞ ናታንን ስለምትወደው ለናታን ፍቅር ስላላት ናታን ምንም ነገር እንዳይሆን ስለምትፈልግ ለናታን ውድ የሆነ ህይወቷን አሳልፋ ስለምትሰጠው ስለዚህ ምንድነው ማድረግ ያለባት ያፌትን ታገባዋለች ማለት ነው። ያፌትን ስታገባው ከዛም በኋላ በቃ ማለት በጣም ያስጠላል። እውነት ለመናገር እንደዛ መሆን የለበትም ነበር። ናታን እና ኤፍራታ በጣም ፈተናቸው በስተዋል። አሁን ላይ የያፌት እቅድ ይሄ ነው ማለት ነው። ምክንያቱም ናታን እያለ ግን በምንም አይነት ነገር ኤፍራታ ማግባት አይችልም፣ አቅምም የለውም። እንኳን አይደለምና ልታገባው ላይኗ ራሱ ስታየው በጣም ነው የምጠለው ድርጊቱ፣ መጥፎነቱ። ምክንያቱም አገባሽ አለው እኔ ከናታን በላይ ንግስት አድርጌ አስቀምጥሽ ሰጥሻለሁ በጣም አኖር በቃ ጥሩ ነገር ከናታን በላይ ፍቅር ሰጥሻለሁ ሲላትኝ አንተ ግን ምን አይነት ሰው ነህ? ያንን ያክል እንኳን አርገኸኝ እንኳን እንደዛ አድርገኝ ምን አይነት ሰው ነው ብላ ከዚህም በፊት ሲያሰቃያት የነበረውን እንዲሁም ደግሞ ሳትደፈር የተደፈረች ያስመሰለውን ያንን እያስታወሰች እንዴት ነው ሰው በዚህ ልክ ጨካኝ የሆነው? ግን ለምንድን ነው ግን በተለይ ደግሞ የሁሉ አንሰድ ደግሞ አሁን ላይ ደግሞ እንዴት እንደዚህ ያደርጋል እያለች ነበረ። እናም እሷም የፈራችው ነገር አለ ዳግም ጋር ሄዳ የባክህን ያፌት የሆነ ነገር ሳያስብ አይቀርም እናም ፈርቻለሁ እያለችውም ነበር ማለት ነው። ስለዚህ ይህ ነገር ታውቋታል ማለት ነው። እንደዚህ እንደሚያደርግም አውቃለች። ቢያንስ እንኳን እንግዲህ ሳትፈልግ ራሱ ከዚህም በፊት ናታንን ስላገተው ብቻ ልትፈርምለት ነበር የጋብቻ ወረቀት ላይ ማለት ነው። ያኔም አልተሳካለትም። ናታን መጥቶ ያው እንግዲህ ከኋላ መተውና ከዛም በኋላ ይሄ ነገር ከሽፏል ማለት ነው። ይሄ ነገር ስለከሸፈ በጣም ተናዷል። ነገር ግን አሁንም ቢሆን ኤፍራታ ሁሌም ወይ የኔ ነች የኔ ንግስት እያለ ነበረ። እናም ያው የሚያግተው ወይም ደግሞ አብሮት የሚሰራው አለቃ ሴቶችን አምጥቻለሁ ጥሩ ናቸው ሲለው አዎ በጣም ጥሩ ናቸው ሲለው እና ታዲያ አለቃ መጀመሪያ ላንተ ይዘጋጁ አለው ማለት ነው። ማለትም ያፌት ከዚህም በፊት ሴቶችን መጀመሪያ እሱ እየደፈረ ነው እንደገና በኋላ ላይ ለሌሎች የሚሰጠው ማለት ነው። እንግዲህ አይ እኔ ካሁን በኋላ ከንግስቴ ውጭ አልፈልግም ማለት እና እንደማይፈልግ ነው የተናገረው። ስለዚህ ከንግስቴ ውጭ አልፈልግም ሌላ ብሏል ማለት ነው። ማለትም ያፌት ሌላ ሰው አይፈልግም። ስለዚህ ሙሉ ለሙሉ እርግጠኛ ሆኖ ኤፍራታን እንደሚያገባ ነው። እንደሚያገባም አስቦትም ነው። የኔ ንግስት መታ ስራ መስራት የለባትም እናም ጽዳትም እፈልጋለሁ። ስለዚህ በስነ ስርዓት ስራሽን ትሰሪያለሽ፣ ታጸያለሽ። ከምንም በላይ ጽዳት እፈልጋለሁ። ከኔ ጋር ምንም አይነት ግንኙነት የለሽም ነበር ያላት ሰራተኛዋን። እናም ቤት ውስጥ የሚያስፈልግ ነገር ካለ ለታሪኩ ንገሪው፣ እሱ ሁሉን ነገር ያደርጋል። ከኔን ምንም ነገር እንዳትነግሪኝ እያላትም ሰላም እንኳን ልትለው ስትል እጇን ስትዘረጋለት ቁጭ በሉ ነው ያለ ማለት ነው። ምክንያቱም ሰራተኛዋን እጇን መጨበጥ አይፈልግም ማለት ነው። እና ስለዚህ ሁሉ እቅድ አቅዶ ነው ኤፍራታ ማለትም ናታንን ያሳገተው ማለት ነው እንጂ ናታን ይታገታል ኤፍራታን ሲያገባት በአይኑ ያያል ማለት ነው። በቃ ይሄ ነው ያፌት እቅድ ማለት ነው። ስለዚህ ይሄ ነው እንጂ የሚሆነው ናታን ምንም አይሆንም፣ አይሞትም። ነገር ግን ለምን እስከ መቼ ነው ማለት አሁን ያፌታውን
በጣም ብዙ ነገር እየሰራ ሁሉን ነገር በቃ ማለትም ከህግ በላይ ነው ያፌት ማለት። ስለዚህ ሁሉም ፈርተውት ይሄ ሁሉ ነገር ሰርቶ እንኳን ከህግ በላይ ስለሆነባቸው ነው የተውት። አሁን ላይ ግን ማለትም ያፌት አስገድዶ ኤፍራታ ሊያገባ ሲል ሔዋን ፖሊሶችን ይዛ የህግ አካል ይዛ ትሄዳለች ብዬ ነው ማስበው። ውድ ቤተሰቦቼ እስኪ እናንተም አሳባታችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ ቤዛ እንግዲህ የአባቴን ገዳይ እና የልጄን ገዳይ ፈልጌ አገኛለሁ ከናታን ተፋትቼ እንዳለ ገንዘቤን ተቀብዬ እያለች ነው ማለት ነው። አሁንም ናታን እንደምፈታ ነው የምታውቀው ማለት ነው። ናታንን በራሱ ሰዓት ያው በቃ እሱ ራሱ እንደሚፈታት ነበረ። ነገር ግን ስራ በሚፈልግበት ሰዓት ግዴታ የቤዛን ሀብትና ገንዘብ ከመለሰ እሱ ምንም አይነት ገንዘብ ስለሌለው፣ ስለዚህ ግዴታ ስራ መስራት አለበት። ስራ ለመስራት ደግሞ ሰዎች ጋር መገናኘት አለበት። ሲቪሉንም በየቦታው መበተን አለበት። ስለዚህ ከዛ ውስጥ አንዱ ነው እንግዲህ የጠራው ማለት ነው። ስራና ልትቀጠር ነው ብሎ ስራ አገኛለሁ ብሎ ሲሄድ ነው እንግዲህ ይሄ ሁሉ ነገር የሆነ። ይሄ ማለት ደግሞ ያፌት ብዙ ነገር ማድረግ ይችላል ማለት ነው። እናም ናታን አይጎዳውም። ያው ያግተዋል፣ ብዙ ነገር ያሰቃየዋል። እሱም ተናግሯል። ናታን ምንም እንዲሆን አልፈልግም፣ ነገር ግን አሰቃየዋለሁ። የእሱ የሆነ ነገር ሁሉ እወስድበታለሁ። እኔ ሲራብ እኔ ስጠማ የት ነበረ እያለ ነበረ። እናም እንግዲህ ያፌት ብዙ ነገር ሆኗል። ድሮ መሰለኝ አላቅም ከናታን ምን እንዳለ